በመጽሐፍ ቅዱስ መጽሐፍ አስቴር ምዕራፍ 1 የመጀመሪያው ቁጥር ላይ የፋርስ ግዛት ስፋትና ግርማን ሲናገር እንዲህ ይላል፣ ከህንድ ጀምሮ እስከ ኢትዮጵያ ድረስ። ይህ ጥንታዊ የመጽሐፍ ቅዱስ ቃል ለብዙ ዘመናት የታሪክ ድንበር ማሳያ ተደርጎ ብቻ ይወሰድ ነበር። ነገር ግን አሁን ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ቃል ዳግም በአደባባይ ሲያስተጋቡት ተደምጧል። በዛ ምክንያትም ጉዳዩ ከመንፈሳዊ ትረካ ወጥቶ ወደ 21ኛው ክፍለ ዘመን የፖለቲካ ስልት ተቀይሯል። ኔታንያሁ ከሆድ እስከ ኩሽ ባሉበት ቅጽበት ስለ ቀድሞው የፋርስ ንጉሥ ግዛት እያወሩ አልነበረም። ይልቁንም እስራኤል፣ ህንድና ኢትዮጵያ የሚሳተፉበት አዲስ ዓለም አቀፍ የኃይል አስተላለፍ እየገለጹ እንጂ። ከዲፕሎማሲው መጋረጃ በስተጀርባ ይህ ጥንታዊ ጥቅስ የኢትዮጵያን ዳግም መነሳትና በቀይ ባህር ላይ የሚኖራትን ወሳኝ ሚና የሚደነግግ አዲስ የፖለቲካ ቃል ኪዳን ሆኗል። ለመሆኑ ግን ይህ ከህንድ እስከ ኢትዮጵያ የሚለው ስሌት ለኢትዮጵያ የባህር በር ጥያቄ ምን ትርጉም አለው? እስራኤልስ ለምን ኢትዮጵያን የዚህ ስትራቴጂ ማዕከል ልታደርጋት መረጠች? ከአይዛክ ሄርዞግ ጉዞ ከቀይ ምንጣፉ በስተጀርባ ያለውና የኢትዮጵያን የውጭ ግንኙነት ጥናት ተቋም IFA ስልታዊ ዳግም አሰላለፍ የሚለውን ጥናታዊ ጽሑፍ መሰረት በማድረግ ዛሬ ለየት ያለ ፕሮግራም አዘጋጅተንላችኋል። አብራችሁን በመቆየት እንድትከታተሉን ደግሞ ከወዲሁ እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ እንድታደርጉ፣ ይህንን ቪዲዮ ደግሞ ላይክ በማድረግ በዝግጅታችን ላይ ያላችሁን ሐሳብና አስተያየት በኮመንት መስጫው ላይ እንድታጋሩን እየጋበዝኩኝ ከአጭር መሸጋገሪያ በኋላ ተመልሰን ስንገናኝ ወደ ዝርዝር ጉዳዮች እንገባለን። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ አዲስ አበባ ሲገቡ ለብዙዎች ተራ የሁለትዮሽ ግንኙነት ወይም የልምድ ጉብኝት መስሎ ነበር የታየው። ነገር ግን የኢትዮጵያ የውጭ ግንኙነት ጥናት ተቋም ወይንም IFA ይህ ጉብኝት ስልታዊ ዳግም አሰላለፍ ሲል ገልጾታል። ይህ ጉብኝት ለምን ተራ ዲፕሎማሲ ተብሎ ሊታለፍ እንደማይችልና ከቀይ ምንጣፉ ጀርባ ያለውን ትልቁን ምስል እንድንፈትሽና እንድንመለከት ያስገድዳል። ብዙ ጊዜ የሀገር መሪዎች ሲጎበኙ የምናየው ቀይ ምንጣፍ የክብር ዘበኛና የጋራ መግለጫዎችና ውይይቶች ነው ከፊት ለፊት የሚታዩት። ነገር ግን ተቋሙ አንድ ወሳኝ ሐሳብ አንስቷል። ለምን አሁን የሚለውን ሐሳብ ነው። ይህ ጉብኝት ተራ የማይባልበት ሶስት ዋና ምክንያቶች አሉት። አንደኛው በአካባቢው ያለው አሁናዊ የቀጠናው የኃይል ክፍተት ወይም ፓወር ቫኪዩም ነው። በአሁኑ ወቅት የአፍሪካ ቀንድ እጅግ በተወሳሰበ የጂኦፖለቲካ ሽሚያ ውስጥ ነው የሚገኘው። ሱዳን ውስጥ ትርምስ አለ። ሶማሊያ ከግብጽ ጋር አዲስ የጦር ስምምነትን እያደረገች ነው። ኤርትራ ደግሞ የራሷን ካርድ እየተጫወተች ነው። በዚህ መሃል እስራኤል ወደ አዲስ አበባ መምጣቷ ኢትዮጵያ አሁንም የቀጠናው መልህቅ ናት የሚል መልእክት ለተቀናቃኞቿ ለማስተላለፍ ነው። እስራኤል ኢትዮጵያን የምታያት እንደ አንድ የልማት አጋር ብቻ አይደለም፣ በቀይ ባህር ኮሪደር ላይ እንዳለች ቁልፍ የደህንነት ተዋናይ አድርጋ ነው እስራኤል ኢትዮጵያን የምትመለከተው። ሌላኛው የግሎባል ሳውዝ አሰላለፍ ነው። ኢትዮጵያ የብሪክስ አባል ከሆነች በኋላ ምዕራባውያንና አጋሮቻቸው እስራኤልን ጨምሮ አዲስ አበባን ሙሉ በሙሉ ወደ ሌላኛው ጎራ እንዳታዘነብል ለማድረግ ጥረት ላይ ነው የሚገኙት። የእስራኤሉ ፕሬዝዳንት ጉብኝትም የቆየ ወዳጅነታችንን ከማንኛውንም አዲስ ጥምረት በላይ ጽኑ ነው የሚል የዲፕሎማሲ ማረጋገጫ የመስጠት ስራ ነው። ሶስተኛው የህልውና ትስስር ነው። ለኢትዮጵያ የባህር በር ጥያቄና የህዳሴ ግድብ ደህንነት የህልውና ጉዳዮች ናቸው። ለእስራኤል ደግሞ የኢራንና የሌሎች ተላላኪ ኃይሎች በቀይ ባህር ላይ ያላቸው ተጽዕኖ የህልውና ስጋቷ ነው። የIFA ጥናት እንደሚለው ከሆነ ደግሞ ይህ ጉብኝት እነዚህን ሁለት የህልውና ስጋቶች የሚያቀናጅ የጋራ መድረክ ነው። ኢትዮጵያ በቀይ ባህር ላይ ድምፅ እንዲኖራት እስራኤል ትፈልጋለች። እስራኤል ደግሞ በምስራቅ አፍሪካ አስተማማኝ የሆነች አጋር ትፈልጋለች። ስለዚህ ነው ያየነው ቀይ ምንጣፍ ለፎቶግራፍ ብቻ ሳይሆን ወደፊት ለሚመጣው ግዙፍ ስልታዊ ትብብር የተነጠፈ ድልድይ ነው። IFA ቢዮንድ ሴሬሞኒ ወይም ከስነ ስርዓት ባሻገር ያለውም ለዚህ ነው። ከፈገግታው በስተጀርባ ስለ ሳይበር ደህንነት፣ ስለ ባህር ኃይል ግንባታና ስለ ቀጠናዊ የበላይነት የሚመክሩ የደህንነት ባለሙያዎች ስለመኖራቸው የሚያጠራጥር አይደለም። ባለፉት ጥቂት ዓመታት በእስራኤል የፖለቲካ ልሂቃን ዘንድ ከሆድ እስከ ኩሽ የሚል የመጽሐፍ ቅዱስ ጥቅስን መነሻ ያደረገ ፖለቲካዊ ቃል ሲነገር በተደጋጋሚ ይሰማል። ሆዱ ህንድን፣ ኩሽ ደግሞ ኢትዮጵያን እንደሚወክል የሚታወቅ ጉዳይ ነው። ለመሆኑ ይህ ጥንታዊ አገላለጽ በ21ኛው ክፍለ ዘመን ጂኦፖለቲካ ውስጥ ምን አዲስ ትርጉም ይዞ ነው የመጣው? ኢትዮጵያስ እንዴት የዚህ
የዚህ ስሌት ማዕከል ልትሆን ቻለች የሚለውን ጥያቄ እናንሳ። ይህ ጥያቄ የዛሬውን የኢትዮጵያ የዲፕሎማሲ ቁልፍ የሚከፍት ነው። መጽሐፍ ቅዱስ ላይ ከህንድ እስከ ኢትዮጵያ የሚለውን መጽሐፍ አስቴር ምዕራፍ 1 ላይ ያለው ቃል የፋርስ ግዛት ስፋትን ለመግለጽ የገባ ነበር። ዛሬ ግን እስራኤል ይህንን ቃል የምትጠቀመው አዲስ የመካከለኛ ኃይልን አስተላለፍ ለመፍጠር ያላትን ጉጉት ለማመላከት ነው። መካከለኛው ምስራቅ ለዘመናት በሁለት ጎራዎች ሲታመስ የቆየ ነው። አንደኛው በኢራን የሚመራው የሺዓዊ መስመር ወይም ሺዓ አክሲስ ሲሆን ሁለተኛው ደግሞ በቱርክና መሰል ኃይሎች የሚደገፈው የሙስሊም ብራዘርሁድ መስመር ነው። እስራኤል እነዚህን ሁለት ኃይሎች ለመመከት ሶስተኛ አማራጭ እንደሚያስፈልጋት ድምዳሜ ላይ ደርሳለች። የአማራጭ ደግሞ ከሆድ እስከ ኩሽ በማለት ቤንያሚን ኔታንያሁ የገለጹት ከህንድ እስከ ኢትዮጵያ የሚባለውን ነው። ይህ መስመር ህንድን፣ የተባበሩት አረብ ኤምሬትስን፣ ሳውዲ አረቢያና ኢትዮጵያን ያቀፈም የሰላም የንግድና የደህንነት ኮሪደር ስለመሆኑ እየተገለጸ ነው። ግን እስራኤል ለምን ኢትዮጵያን መረጠ? መልሱ ደግሞ በቀይ ባህርና በህንድ ውቅያኖስ መገናኛ ላይ የሚገኝ ነው። እስራኤል የኤደን ባህረ ሰላጤና የባቤል መንደብ የባህር መስመር ደህንነቱ የተጠበቀ እንዲሆን ትፈልጋለች። ኢትዮጵያ ደግሞ በዚህ መስመር ላይ ትልቁ የህዝብ ቁጥርና ወታደራዊ አቅም የያዘች ሀገር ናት። ኢትዮጵያ ኩሽ ሆና በዚህ ስምምነት ውስጥ መገኘቷ እስራኤል ከአፍሪካ በስተደቡብ በኩል ጠንካራ የደህንነት አጋር እንድታገኘው የሚያደርጋት። ከሆድ እስከ ኩሽ የሚለው ስትራቴጂ ከጦርነት ይልቅ በኢኮኖሚ ትስስር ላይ የሚያተኩር ነው። ህንድ እንደ ግዙፍ የማኒፋክቸሪንግ ማዕከልነቷ፣ ኤምሬትስ እንደ ፋይናንስ ምንጭነቷ፣ ኢትዮጵያ ደግሞ እንደ ሰፊ የግብርናና የኤሌክትሪክ ኃይል አምራችነቷ አንድ ላይ ይጣመራሉ። ይህ ጥምረት ሲሳካ ኢትዮጵያ በቀጥታ ከህንድ ውቅያኖስ ከሜዲትራኒያን ባህር በሚዘረጋው የንግድ መስመር ውስጥ ወሳኝ ድርሻ ይኖራታል። የአይኤፍኤ ትንተና እንደሚያመላክተው ከሆነ ኢትዮጵያ በዚህ ስትራቴጂ ውስጥ መግባቷ ከላንድ ሎክድነት ወይም ባህር በር ከሌላት ሀገርነት ለመውጣት ለምትፈልገው መንገድ ትልቅ አቅምን ይፈጥራል። እስራኤልና ህንድ በዲፕሎማሲው ረገድ ለኢትዮጵያ የባህር በር ጥያቄ ገንቢ የሆነ አቋም እንዲይዙ ይገፋፋቸዋል። ምክንያቱም የኢትዮጵያን የባህር በር ላይ መገኘት ለዚሁ ከሆድ እስከ ኩሽ የሚባለው መስመር ደህንነት ዋስትና ስለሚሆን፣ ባጭሩ እስራኤል ኢትዮጵያ ጠንካራና የባህር በር ያላት ሀገር እንድትሆን የምትፈልገው ለኢትዮጵያ ድጋፍ ብቻ ብላ ሳይሆን ለራሷ ስልታዊ ደህንነት ስትል ነው። ኢትዮጵያም ይህንን ፍላጎት ተረድታ ለብሔራዊ ጥቅሟ እያዋለችው ትገኛለች። ወደ ሌላኛው ቀጠናዊ ኃይል ደግሞ ስንዞር የእስራኤል ፕሬዝዳንት ጉብኝት ከመከናወኑ ቀደም ብሎ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን አዲስ አበባ ነበሩ። ቱርክ ለኢትዮጵያ ሁለተኛዋ ትልቅ የውጭ ኢንቨስትመንት ምንጭ ናት። በሌላ በኩል ደግሞ ለሞቃዲሾ ዋነኛ የጸጥታና የባህር ኃይል ጠባቂም ነች ቱርክ። ኢትዮጵያ እንዴት ነው እስራኤልና ቱርክን ወይንም ቱርክና ሶማሊያን እያመጣጠነች ለጥቅሟ የምታውለው? ይህ የኢትዮጵያ የዲፕሎማሲ ጥበብ ጥግ የሚታይበት ነው። አይኤፍኤ ይህንን ሁኔታ ሲገልጸው የመካከለኛ ሀያላን ፉክክርን ለብሔራዊ ጥቅም ማዋል ይለዋል። ኢትዮጵያ በአሁኑ ወቅት የምትከተለው ስልት ይሄኛው ወዳጄ ነው ያኛው ጠላቴ ነው የሚል አይደለም። ምንድነው ታዲያ ከተባለ ሁለቱም ምን አገኛለሁ የሚል ተግባራዊ ወይም ፕራግማቲክ የሆነን አካሄድ ነው። ቱርክ በኢትዮጵያ ያላትን ድርሻ በንግግር ብቻ የተወሰነ አይደለም። በጨርቃ ጨርቅ፣ በባቡር መስመር ዝርጋታና በቅርቡ ደግሞ በታዳሽ ኃይል ላይም ግዙፍ ስምምነቶችን አድርጋለች። እንደ አውሮፓውያኑ አቆጣጠር የካቲት 17 ቀን 2026 የተፈረመው የኢነርጂ ስምምነትም ቱርክ በኢትዮጵያ የኤሌክትሪክ ማመንጫዎችና ማሰራጫዎች ላይ ያላትን ሚና የሚያጠናክር ነው። ይህ ማለት ኢትዮጵያ የኢንዱስትሪ መዋቅሯን ለመገንባት ቱርክን እንደ ሞተር እየተጠቀመችባት ነው። በሌላ በኩል ቱርክ ለኢትዮጵያ የሰጠቻቸው እነዚህ ቲቢቱ ባይራክታር የሚባሉት ድሮኖች በጦርነት ወቅት ያለውን ሚዛን እንዴት እንደቀየሩት የምናውቀው ነው። ዛሬም ቢሆን ኢትዮጵያ ዘመናዊ ወታደራዊ ቴክኖሎጂን ከቱርክ በማግኘት ሰላሟን ለማስከበር እየተጠቀመችበት ነው የምትገኘው። የሚገርመው ግን ቱርክ ለሶማሊያም ተመሳሳይ የጸጥታ ዋስትና መስጠቷ ነው። ኢትዮጵያ ደግሞ ይህንን እንደ ስጋት ከማየት ይልቅ ቱርክ በሁለቱም ሀገራት ዘንድ ያላትን ተቀባይነት በመጠቀም በመካከላቸው እንደ ሚዲዬተር ወይም አደራዳሪ ሆና እንድትቆም አድርጋለች። ሌላኛው ኢትዮጵያ ከእስራኤል ጋር ስለተወዳጀሁ ቱርክን ልተው የሚል ሐሳብ የላትም። ይልቁንም ከእስራኤል ከፍተኛ የስለላና የቴክኖሎጂ የሳይበር ደህንነትና የውሃ ስራ አመራርን የሚያጎለብቱ ነገሮችን ትወስዳለች። ከቱርክ ደግሞ የኢንዱስትሪ ግንባታ፣ የመሰረተ ልማትና የከባድ መሳሪያ ድጋፎችን ትቀበላለች። ይህም ኢትዮጵያን በአንድ ሀገር ላይ ብቻ ጥገኛ እንዳትሆን ያደርጋታል። አንደኛው ወገን ጫና ቢያደርግባት በሌላኛው በኩል መተንፈሻ ታገኛለች ማለት ነው። ቱርክ የሶማሊያን የግዛት አንድነት እንደምትደግፍ በተደጋጋሚ በይፋ ትገልጻለች። እስራኤል ደግሞ ለሶማሊላንድ እውቅና መስጠቷ የምናውቀው ነው። ኢትዮጵያ በመሃል ሆና ከቱርክ ጋር ያላትን ወዳጅነት ለሶማሊያ ማለሳለሻም፣ ከእስራኤል ጋር ያላትን ግንኙነት ደግሞ ለባህር በር ጥያቄዋ ማስፈጸሚያን አድርጋ እየሰራችበት ትገኛለች። በአጠቃላይ አይኤፍኤ እንደሚተነትነው ከሆነ ኢትዮጵያ በዚህ የሀያላን ሽሚያ ውስጥ ተላላኪ ወይም የፕሮክሲ መሳሪያ ከመሆን ወጥታ የሁለቱም ወገኖች የግድ አስፈላጊ አጋር
ሆናለች። ይህም ሁለቱን ፈረስ የመጋለብ ስልት የኢትዮጵያን የዲፕሎማሲ ነጻነት ስትራቴጂክ አውቶኖሚ ያጎናጸፈ ትልቅ ስኬት ነው። አሁን እጅግ አሳሳቢና ትልቅ ትኩረት ወደሚስበው ጉዳይ እንምጣ። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ኤምኦዩ በቀጠናው እንደ ፖለቲካዊ መልክዓ ምድር መንቀጥቀጥ ነው የታየው። ሶማሊያ ይህንን እንደ ሉዓላዊነት መደፈር ስታየው፣ ቱርክ ደግሞ የሶማሊያን የባህር ዳርቻ ለመጠበቅ ስምምነት እንድትፈርም አስገድዷታል። በሌላ በኩል እስራኤል ለሶማሊላንድ እውቅናን ሰጥታለች። በዚህ ውጥረት መሃል የኢትዮጵያን የባህር በር ጥያቄ ከነዚህ ሁለት ሀያላን ወይም ቱርክና እስራኤል አንጻር እንዴት ነው የሚታየው? አይኤፍኤ ቢዮንድ ሴሬሞኒ በሚለው ጥናቱ ላይ እንዳሰፈረው የባህር በር ጥያቄው ለኢትዮጵያ የኢኮኖሚ ጉዳይ ብቻ ሳይሆን የአፍሪካ ቀንድን የኃይል አሰላለፍ የሚቀይር ጂኦፖለቲካዊ መሳሪያ ነው። ለምን? እስራኤል ለኢትዮጵያ የባህር በር ማግኘት ያላትን ድጋፍ ከታሪክ የመነጨ ብቻ ሳይሆን ከዛሬው የቀይ ባህር ስጋቷ ጋርም የተያያዘ ነው። የሁቲ አማጽያና የኢራን ተጽዕኖ በቀይ ባህር ላይ በበረታበት በዚህ ወቅት እስራኤል በዚያ ቀጠና ሌላ ታማኝና ጠንካራ አጋር ትፈልጋለች። ኢትዮጵያ በሶማሊላንድ በኩል የባህር ኃይል ሰፈር መገንባቷ ለእስራኤል ተጨማሪ የደህንነት ጋሻ ይሆናል ማለት ነው። ስለዚህ እስራኤል ለሶማሊላንድ እውቅና የመስጠት ዝንባሌ የምታሳየው ኢትዮጵያን በቀጥታ ለመደገፍና በቀይ ባህር ላይ ያለውን የኃይል ሚዛን ለመቀየር ነው። ቱርክ እዚህ ጋር አስቸጋሪ ሁኔታ ውስጥ ትገባለች። በአንድ በኩል ከሶማሊያ ጋር የ10 ዓመት የጥበቃ ስምምነትን ፈርማለች። ይህ ማለት የሶማሊያን ባህር ከወራሪ የመከላከል ኃላፊነት ቱርክ አለባት። በሌላ በኩል ደግሞ ከኢትዮጵያ ጋር ያላትን ስልታዊ ወዳጅነት ከማንም በላይ ጠንካራ ነው። የቱርክ ስሌት ምንድን ነው? እዚህ ላይ ቱርክ ኢትዮጵያን መጉዳት አትፈልግም፣ ሶማሊያን ደግሞ ማጣት አትፈልግም። ስለዚህ ቱርክ የምታደርገው ጥረት ዲፕሎማሲያዊ ድልድይ መሆን ነው። ኢትዮጵያ የባህር በር እንድታገኝ፣ ነገር ግን ይህ አካሄድ የሶማሊያን ሉዓላዊነት በማይነካ መልኩ ለምሳሌ በሊዝ ወይም በጋራ ልማት እንዲሆን ነው የምትገፋው። አይኤፍኤ እንደሚለው ኢትዮጵያ የእስራኤልን ግልጽ ድጋፍና የቱርክን መሃል ሰፋሪነት ለራሷ ጥቅም እያዋለችው ነው። የእስራኤሉን ድጋፍ ስንመለከት ለዓለም አቀፉ ማህበረሰብ ኢትዮጵያ በቀይ ባህር ላይ መገኘቷ ለዓለም ንግድ ደህንነት ጠቃሚ ነው የሚል ድምጽ ይፈጥራል። የቱርክን ሚና ደግሞ ከሶማሊያ ጋር ያለውን ውጥረት ወደ ጦርነት እንዳያመራ እንደ ብሬክ ሆኖ ያገለግላል። በዚህ የሀያላን ሽሚያ ውስጥ ታዲያ ትልቁ ተሸናፊ ግብጽ ልትሆን ትችላለች። ግብጽ ሶማሊያን በመጠቀም ኢትዮጵያን ለማነቅ ብትሞክርም ኢትዮጵያ ግን በቱርክና በእስራኤል በኩል በፈጠረችው የዲፕሎማሲ ጋሻ የግብጽን ሙከራ እያከሸፈችው ትገኛለች። ቱርክም ሆነች እስራኤል ግብጽ በቀጠናው ብቻዋ እንድትነግስ አይፈልጉም። ባጭሩ የባህር በር ጥያቄው በኢትዮጵያ በሶማሊያና በሶማሊላንድ መካከል ያለ ጉዳይ ብቻ መሆኑ ያበቃለት ጊዜ ላይ እንገኛለን። አሁን ጉዳዩ የእስራኤል ደህንነትና የቱርክ ተሰሚነት የሚፋጠጡበት ዓለም አቀፍ አጀንዳ ሆኗል። ኢትዮጵያ በዚህ መሃል ሆና ሁለቱንም ወገን በብልሃት በመያዝ ወደ ባህር የምታደርገውን ጉዞም እያፋጠነች ትገኛለች። የተከበራችሁ የገበያ ሚዲያ ተከታታዮቻችን እስካሁን የተነጋገርነው ስለ ወደብ፣ ስለ ጦር መሳሪያና ስለ ኃይል አሰላለፍ ነው። ነገር ግን ሌላ ትኩረት የሚስብ ነጥብ እናነሳለን። አሁን እሱም ከቀጥታ ጦርነት ባሻገር ያለውን ትብብር ነው። እስራኤል በሳይበር ደህንነትና በውሃ ቴክኖሎጂ ዓለምን ትመራለች። ቱርክ ደግሞ በዲጂታል መሰረተ ልማት ተመሳዩን ታደርጋለች። እነዚህ የማይታዩ ትብብሮች ለኢትዮጵያ ብሔራዊ ጥቅም ያላቸው ፋይዳ ምንድነው የሚለው እጅግ በጣም ወሳኝ ነጥብ ነው። በ21ኛው ክፍለ ዘመን የአንድ ሀገር ሉዓላዊነት የሚለካው በድንበር ጥበቃ ብቻ አይደለም፣ በዲጂታልና በሀብት ወይም በሪሶርስ ሉዓላዊነትም ጭምር ነው የሚለካው። ኢትዮጵያ ከእስራኤልና ከቱርክ ጋር የምታደርገው ይህ የማይታይ ትብብርም 4 ዋና ምሰሶዎች አሉት። የመጀመሪያው የሳይበር ደህንነትና የስለላ መረጃ ነው። እስራኤል በሳይበር ቴክኖሎጂ ያላት ልምድ ለኢትዮጵያ እጅግ አስፈላጊ ነው። ኢትዮጵያ ግዙፍ ተቋማት አሏት፣ እንደነ ኢትዮጵያ አየር መንገድ እንዲሁም ቴሌኮምና የህዳሴ ግድብ የመሳሰሉ። እነዚህ ተቋማት የሳይበር ጥቃት ቢሰነዘርባቸው የሀገሪቱ ኢኮኖሚ ሊሽመደመድ የሚችል ነው። ከእስራኤል ጋር የሚደረገው የቴክኖሎጂ ሽግግር ኢትዮጵያ የራሷን የዲጂታል መከላከያ ወይም ጋሻ እንድትገነባ ይረዳታል። ይህ ደግሞ በጠላቶቿ የሚሰነዘሩ የሐሰት መረጃዎችንና የዲጂታል ሴራዎችን ለመመከት ወሳኝ ሚና ይኖረዋል። ሁለተኛው የውሃ ቴክኖሎጂ ነው። ኢትዮጵያ የውሃ ማማ ብትባልም በየዓመቱ በድርቅ የምትፈተን ሀገር ነች። እስራኤል ደግሞ በረሃን ወደ ገነት በመለወጥ ረገድ ተአምር የሰራች ሀገር ናት። እዚህ ላይ የኢትዮጵያ ብሔራዊ ጥቅም የሚጠበቀው የምግብ ዋስትና ሲረጋገጥ ነው የሚል ነጥብ መያዝ አለብን። እስራኤል ዘመናዊ የመስኖ ቴክኖሎጂ ወይም ድሪፕ ኢሪጌሽን እንዲሁም የከርሰ ምድር ውሃ አጠቃቀምን ለኢትዮጵያ በማጋራት ኢትዮጵያ ከዝናብ ጥገኝነት ወጥታ በዓመት 3 ጊዜ እንድታመርት መርዳት ትችላለች። ይህ ደግሞ ለሀገሪቱ የውስጥ ሰላምና መረጋጋት ትልቅ ዋስትና ነው። ሌላኛው የህዳሴው ግድብና የቴክኖሎጂ ዲፕሎማሲ ነው። ግብጽ በህዳሴ ግድብ ላይ የምታነሳው የቴክኒክ ስጋት ለመመከት ኢትዮጵያ ዓለም አቀፍ ተቀባይነት ያለውን የቴክኖሎጂ አጋር ያስፈልጋታል። እስራኤል በውሃ አጠቃቀም ላይ ያላትን ከፍተኛ እውቀት ኢትዮጵያ ግድቡን በሳይንሳዊ መንገድና ታችኛውን ተፋሰስ ሀገራት በማይጎዳ መልኩ እየመራች መሆኑን ለዓለም ለማስረዳት እንደ ምስክር ወይም ቫሊዴተር ሆኖ ሊያገለግል ይችላል። ይህ ደግሞ የግብጽን የፖለቲካ ፕሮፓጋንዳ በሳይንስ የመስበር አቅም ይሰጣታል። ሌላው የቱርክ ዲጂታል መሰረተ ልማት ነው። ቱርክ በኢትዮጵያ የቴሌኮምና የፋይናንስ ቴክኖሎጂ ወይም ፊንቴክ ላይ ከፍተኛ ኢንቨስትመንት
ኢንቨስትመንት እያደረገች ነው። ይህ ትብብር ኢትዮጵያ በዘመናዊ የዲጂታል ኢኮኖሚ ውስጥ እንድትገባና ከዓለም ገበያ ጋር በቀላሉ እንድትገናኝ በር የሚከፍት ነው። ባጭሩ ኢትዮጵያ ከነዚህ ሀገራት የምትፈልገው የአንድ ጊዜ እርዳታ አይደለም። ታዲያ ምንድነው? የቴክኖሎጂ ንጥቂያ ነው። ቱርክና እስራኤልን በመጠቀም ኢትዮጵያ የራሷን የሳይንስና ቴክኖሎጂ አቅም በማሳደግ ወደፊት በማንም ሀገር ላይ ጥገኛ የማትሆንበትን ስትራቴጂካዊ ነጻነት፣ ስትራቴጂክ አውቶኖሚ እየገነባች ትገኛለች። እስካሁን ያነሳናቸው ነጥቦች ሁሉ ለኢትዮጵያ እጅግ ተስፋ ሰጪና መርቂ ናቸው። ነገር ግን በዲፕሎማሲ ዓለም ይህ ፍሪላንስ ወይም ነጻ ምሳ የሚባል ነገር የለም። ኢትዮጵያ በእነዚህ ሁለት ተቀናቃኝ ኃይሎች ማለትም እስራኤልና ቱርክ መካከል ሆና እንዲህ ያለውን የጥቅም ድግስ ስትቋደስ አብሮት የሚመጣ አደጋ ግን ምንድነው የሚለውን መመልከት ግድ ይለናል። አይኤፍኤ በጥናቱ ላይ የውክልና ጦርነት ሜዳ ወይም ፕሮክሲ ዋር ባትልፊልድ የመሆን ስጋት እንዳለ ይጠቁማል። ይህ ስጋት ምን ያህል ቅርብ ነው ስንል እዚህ ጋር ነው የዲፕሎማሲ ብልሃት አርት ኦፍ ዲፕሎማሲ እውነተኛ ፈተና የሚገጥመው። ኢትዮጵያ የምትከተለው ይህ አክቲቭ ኒውትራሊቲ ወይም ንቁ ገለልተኝነት የሚባለው አካሄድ ልክ ገመድ ላይ እንደመራመድ ነው። በአንድ በኩል ከወደክ የአንድ ወገን ተላላኪ ትሆናለህ። በሌላ በኩል ከወደክ ደግሞ ከሁለቱም ጥቅም ውጭ ልትሆን ወይም የሁለቱንም ጥቅም ልታጣ የምትችልበት እድልን ይፈጥራል። አደጋዎቹና የመከላከያ ስልቶቹን መመልከት ግድ ይለናል። እስራኤልና ቱርክ በተለያዩ ቀጠናዊ ጉዳዮች ላይ ለምሳሌ የፍልስጤም ጉዳይ ወይም የሊቢያ ፖለቲካ ላይ ፍጹም ተቃራኒ አቋም ያላቸው ሀገራት ናቸው። ኢትዮጵያ ከአንዱ ጋር የጠበቀ ወታደራዊ ግንኙነት ስታደርግ ሌላኛው ወገን ከእኔ ጋር ካልሆንሽ ጠላቴ ነሽ የሚል ጫና ሊያሳድርበት የሚችል እድል ይፈጠራል። ይህ አደጋው ኢትዮጵያ እዚህ ፉክክር ሰለባ ሆና የውስጥ ፖለቲካዋ በእነዚህ ኃይሎች ጣልቃ ገብነት እንዳይታወክ መስጋት ተገቢ ነው። በሌላ በኩል ኢትዮጵያ ከእስራኤል ጋር ያላትን ግንኙነት ሲጠነክር እንደ ግብጽ ያሉ ሀገራት ይህንን ግንኙነት በአረብና በሙስሊም ሀገራት ላይ የተቃጣ ጥምረት አድርገው ሊስሉት ይችላሉ። ግብጽ ለሶማሊያ የምታደርገው የጦር መሳሪያ ድጋፍና የወታደር ስምሪት በእስራኤልና በኢትዮጵያ የደቡብ አስተላለፍ ላይ የተሰነዘረ መልስ ሊሆን ይችላል። ይህ ደግሞ የአፍሪካ ቀንድን የዓለም አቀፍ ኃይሎች የጦር አውድማ የማድረግ አደጋ ይዞ ሊመጣ ይችላል። ሌላኛው አይኤፍኤ በጥናቱ ያሳሰበው የአክራሪ ኃይሎች ጥቃት ስጋት ነው። ኢትዮጵያ ከእስራኤል ጋር በደህንነትና በስለላ በኩል ያላትን ትብብር በአክራሪ ድርጅቶች ማለትም እንደነ አልሸባብ ያሉ ድርጅቶች ዘንድ እንደ ትልቅ የፕሮፓጋንዳ መሳሪያ ሆኖ ሊያገለግል ይችላል። ኢትዮጵያ የጽዮናውያን ወኪል ሆነች የሚል የሐሰት ትረካ በማሰራጨትም በሀገር ውስጥ የጸጥታ ችግር ለመፍጠር ሊሞክሩ ይችላሉ። ይህንን አደጋ ለመመከት ታዲያ ኢትዮጵያ ጥንቃቄ የተሞላበት አካሄድ መከተል ግድ ይላታል። የመጀመሪያው የጥንቃቄ መንገድ መሆን ያለበት ግልጽነት ነው፣ ትራንስፓረንሲ። ለቱርክም ሆነ ለእስራኤል ግንኙነታችን በብሔራዊ ጥቅማችን ላይ የተመሰረተ እንጂ በእናንተ ተቃዋሚ ላይ ያነጣጠረ አይደለም የሚል ግልጽ መልእክት በየጊዜው መስጠት ያስፈልጋል። ግንኙነቱም በግለሰቦች ፍላጎት ላይ ሳይሆን በጠንካራ የውጭ ጉዳይ ተቋማዊ አሰራር ላይ መመስረት ግን ይህ ሲሆን መንግስታት ቢቀያየሩም ስልታዊ ጥቅሙ ሳይናወጥ ለመቀጠል ይችላል። ሌላኛው ቀጠናዊ ትብብርን ማስቀደም ነው። የባህር በር ጥያቄ መሆነ የጸጥታ ትብብር እንደ ቀጠናዊ ውህደት ወይም ሪጂናል ኢንቴግሬሽን ሆኖ ነው መቅረብ ያለበት እንጂ ብቸኛ የበላይነት ለማግኘት የሚደረግ ጥረት ሆኖ መቅረብ የለበትም። ባጭሩ ግን ኢትዮጵያ በእነዚህ ሀያላን ሽሚያ ውስጥ ሰላሟን ጠብቃ መጓዝ የምትችለው ጥቅምን ማብዛት፣ ጠላትን መቀነስ፣ ማክሲማይዝ ኢንትረስት ሚኒማይዝ ኢነሚስ የሚለውን መርህ በተግባር መተርጎም ስትችል ብቻ ነው። አይኤፍኤ እንደሚለው ይህ አካሄድ ከፍተኛ ጥንቃቄ የሚጠይቅ ቢሆንም ኢትዮጵያን ወደ ቀጠናዊ መሪነት ወይም ሪጂናል ሊደርነት የሚያሸጋግራት ብቸኛው መንገድ ነው። እነዚህ እስካሁን ያነሳናቸው ነጥቦች ሁሉ የሚያሳዩት ኢትዮጵያ በአንድ በኩል ትልቅ እድል፣ በሌላ በኩል ደግሞ እጅግ የበዛ ስጋት ያለበት ሁኔታ ላይ መኖሯ ነው። የኢትዮጵያ የውጭ ግንኙነት ጥናት ተቋም ወይም አይኤፍኤ ቢዮንድ ሴሬሞኒ በሚለው ጥናቱ ማጠቃለያ ላይ ለሀገሪቱ ዲፕሎማቶችና ውሳኔ ሰጪዎች ያስቀመጠው ወሳኝ የቤት ስራ ምንድን ነው የሚለውን ስንመለከት ደግሞ ኢትዮጵያ የሀያላን መጫወቻ ሳይሆን የቀጠናው መሪ ሆና ለመቀጠል ምን ማድረግ ይኖርባታል የሚለውን ነው የምናገኘው። አይኤፍኤ በዚህ ጥናት ላይ ያስቀመጠው ማጠቃለያ እጅግ ግልጽና ተግባራዊ ነው። ኢትዮጵያ ይህንን የጂኦፖለቲካ የቼዝ ጨዋታ በአሸናፊነት ለመጨረስ አራት ዋና ዋና ስልታዊ ምሰሶችን ማጠናከር ግድ ይላታል። አንደኛው የባህር በር ጥያቄውን ከፖለቲካ ወደ ልማት የመቀየር ወይም ናሬቲቭን ሪፍሬም የማድረግ ሂደት ነው። ኢትዮጵያ ለዓለም አቀፉ ማህበረሰብ በተለይም ለጎረቤቶቿ ማረጋገጥ ያለባት ትልቁ ነጥብ የባህር በር ፍላጎቷ የሌሎችን ሉዓላዊነት ለመግፈፍ ሳይሆን ለቀጠናዊ የኢኮኖሚ ትስስር መሆኑን ነው። የባህር በር ለኢትዮጵያ ብቻ ሳይሆን ለቀጠናው ብልጽግና ወሳኝ ነው የሚለውን ትረካ ወይም ናሬቲቭ የእስራኤልን ድጋፍም ሆነ የቱርክን አደራዳሪነት ይበልጥ ውጤታማ ያደርገዋል። በሌላ በኩል የውስጥ አንድነትን እንደ ዲፕሎማሲያዊ አቅም ለመጠቀምም መስራት አለባት ኢትዮጵያ። ይህ ምናልባት ትልቁ ነጥብ ሊሆን ይችላል። አንድ ሀገር በውጭ ዓለም ጠንካራ ተከራካሪና ተደራዳሪ የምትሆነው የውስጥ አንድነቷ ሲጠነክር ነው። ተቀናቃኝ ኃይሎች ኢትዮጵያን በውክልና ጦርነት ውስጥ ለመጎተት የሚጠቀሙት ትልቁ ቀዳዳ የውስጥ ክፍተቶችን ነው። ስለዚህ የውስጥ ሰላምን ማስፈንና ጠንካራ ብሔራዊ መግባባት መፍጠር
ለውጭ ዲፕሎማሲው ስኬት የመጀመሪያው እርምጃ ነው። ሌላ በኩል ስትራቴጂካዊ ነጻነት ስትራቴጂክ አውቶኖሚ ማረጋገጥም ግድ ይላል። ኢትዮጵያ ከሆድ እስከ ኮሽ በሚለው ስሌት ውስጥ ሆና ከቱርክ ጋር ባላት ትስስር ሁልጊዜም የራሷን ቁልፍ በእጇ መያዝ አለባት። በማንኛውም የሀያላን ግጭት ውስጥ ወገን ሳትይዝ የኢትዮጵያን ጥቅም የሚያስቀድመውን ጎዳና ብቻ የመምረጥ ነጻነቷን ማሳደግም ይኖርባታል። ይህ ማለት ቴክኖሎጂን መግዛት ብቻ ሳይሆን ያንን ቴክኖሎጂ ወደ ሀገር ውስጥ የማላመድና የመቆጣጠር አቅምንም መገንባት ግድ ይላታል። በዚህ መሃል በዛ ግን የእስራኤል ፕሬዝዳንት ጉብኝትም ሆነ የቱርክ ከፍተኛ ባለስልጣናት የአዲስ አበባ ቆይታ የሚያሳየው አንድ ትልቅ ሀቅ ነው። ኢትዮጵያ የአፍሪካ ቀንድ እምብርት መሆኗን የሚያረጋግጡ ዲፕሎማሲያዊ እንቅስቃሴዎች ናቸው። በአይኤፍኤ ጥናት መሰረት እንደተጠቆመውም ኢትዮጵያ የሀያላን መጫወቻ ሳይሆን የቀጠናው መሪ ሆና ለመቀጠል የምትችለው እነዚህን የሚጋጩ ፍላጎቶች በብቃት አስተሳስራ ለራሷ ጥቅም ስትዋል ብቻ ነው። ለዛም ነው ዛሬ የምንነጋገረው ስለ ተራ ጉብኝት አይደለም። የምንነጋገረው አዲሱ ዓለም አቀፍ ስርዓት ሲገነባ ኢትዮጵያ የነበራትን ታሪካዊ ክብር መልሳ የምታገኝበት ዲፕሎማሲ ጥበብ ነው ስንል የነበረው። ኢትዮጵያ ዳግም እየተነሳች ነው። ከህንድ እስከ ሜዲትራኒያን ድረስ ባለው ታላቅ ስሌት ውስጥም ማዕከላዊ ስፍራዋን እየያዘች ነው። ይህም ኢትዮጵያ ለምትመኘው ኢትዮጵያ ልታስመልሰው እየጣረች ካለው የቀደመ ክብሯና የባህር በር ተደራሽነቱ አንጻር ትልቅ የሆነ ሚናን ይዞ ይመጣል። እናንተስ ግን ምን ትላላችሁ? የተከበራችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዘጋጀንላችሁን የልዩ ጥንቅር መሰናዶአችን ይህ እስካሁን ስትከታተሉት የቆያችሁትን ይመስል ነበር። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እየተመኘው እዚህ ጋር እሰናበታለሁ። ሰላም።